ያውቁ ዘንድ አእምሯቸውን ገለጸላቸው፣ ከፈተላቸው። እግዚአብሔር አምላካችን የሰራዊት ጌታ የአብርሃም የይስሐቅ የያዕቆብ አምላክ የሰራዊት አምላክ ሰማይና ምድርን ፈጥሮ በቃሉ የሚገዛ የሁሉ መጋቢ የሁሉ ሕይወት የሁሉ እስትንፋስ የሁሉ መመኪያ የሁሉ መጠጊያ በቀሉ የራቀ ምሕረቱ የበዛ ዓለማትን ሁሉ በዓለም ላይ የሚኖሩትን ሰዎች ሁሉ ለሁሉም የሚሰጥ አንተ ታመልከኛለህ አንተ አታመልከኝም ብሎ የማይቆጣ እንደየስራቸው የሚከፍል ዋጋን የማያስቀር እግዚአብሔር አምላካችን የከበረና ከፍ ከፍ ያለ ይሁን። አእምሯችን ይግለጽልን። በምንማረው ቃል አድሮ ቃላቶቹን ሁሉ አለፍ እናንተ እርሻው ናችሁ ለመቀበል እኛ ለማብራት ተሾምን እንጂ ሁላችን ለቃሉ አንድ ነን። ቃሉ እኔም እማረዋለሁ እናንተም ትማሩታላችሁ። እናንተ ቁጭ ብላችሁ እኔ ቆሜ መናገሬ ነው ልዩነቱ። ስለዚህ ቃሉን በልቦናችን እንዲያሳድር አእምሯችንን ገልጾ የምንማረው ቃል እግዚአብሔር ሕይወታችንን እንዲያድስልን የእግዚአብሔር ቅዱስ ፈቃዱ ይሁንልን። እንዲህ ነው በሉቃስ ወንጌል ምዕራፍ 24 ቅድም አስቀድሳችሁ ሁላችሁ አስቀድሳችሁ ከሆነ ካልዘገያችሁ በስተቀር ማለት ነው። አስቀድሳችኋል? ወንጌሉን ሰምታችሁታል? እስቲ ወንጌሉ ሲነበብ ሰምቻለሁ የሚል እጁን ያውጣል። ወንጌሉ ሲነበብ ሰምቻለሁ ደርሻለሁ የሚል ማለት ነው። ወንጌሉ ላይ ደርሻለሁ የሚል እጁን ያውጣ። አሁን ነው የመጣችሁ እንደ ደራሽ የሰማ የለም ነው አልሰማንም ነው መተናል አልሰማንም የምትሉ እስቲ መተናል አልሰማነውም አላስተዋልነውም የምትሉ የለም። ወንጌል ከተነበበ በኋላ ነው የደረስነው የምትሉ ወንጌል ከተነበበ በኋላ የደረስነው እውነት መናገር ጥሩ ነው። እንግዲህ ሁለት ሕፃናት ትምህርት ቤት ይላካሉ። ይገርማቸዋል። ሁለት ሕፃናት ትምህርት ቤት ተልከው አንዷ ስሙኒ ይዛለች በእጇ ለከረሜላ። ድሮ ስሙኒ የምትባል ሳንቲም ታውቃላችሁ አይደል? 25 ሳንቲማ ዛሬ ጠፍታለች። እሷን ከረሜላ ልትገዛባት እናቷ ሰጣች። እንዲጨብጣ ይዛ መንገድ ላይ ወደቀችባት። ከጓደኛዋ ጋር አየረች፣ ወደቀችባት። ትምህርት ቤቱ ደግሞ ሰዓት አልፎ ሊዘጋ ነው። አሁን ስትወድቅባት ጓደኛዋ ሕፃኗ ጓደኛዋ ስላየቻት በግባ ጨቁራታለች። ልትደብቅ ማለት በግባ አሁን ሁለቱም መሄድ አልቻሉም። ያችን ሳንቲሟን ትፈልጋለች፣ ያችን የሰውን ሳንቲም ደብቃ ይዛለች በግባ። እንዳይንቀሳቀሱ ሁለቱም ጊዜ ጨረሱ ማለት ነው። የመጨረሻ ሁኔታውን አዩና ሕፃናቱ አይ አሁን ከዚህ በኋላ ሊዘጋብን ነው። እግሯን ብድግ ስታደርግ ጓደኛዋ ብድቅ ስላለች ስሙኒ ማለት ነው። አንቺ ለለቀሽብኝ ነው እንዴ እንደዚህ የምታደርጊ? አንቺ ብላ ተቀበላ ሳንቲሟን ይጓዛሉ። ትምህርት ቤት ሲሄዱ ትምህርት ቤት ተዘግቷል በሩ። የት ቆያችሁ ተባለ። መምህሩ ወጣና የሚታየ የት ቆየሽ አላት። እኔማ ሽሙኒ ጠፍታብኝ ሽፈልግ ቆይቼ ነው አላት። አንቺስ ሲሏት የእሷን ሽሙኒ ደብቄሽ ስለነበረ ለዛሬ ተዘገየሁት አለች። ተመልከቱ፣ ገንዘብ እንደዚህ አድርገው ሕፃናትን እንዴት እንደሚገዛቸው ማለት ነው። እና ሰዎች በወቅቱ ለማስቀደስ በወቅቱ ወንጌል ለመስማት በወቅቱ አገልግሎትን ለመስጠት ብዙ የሚያዘገያቸው ነገሮች አሉ። እውነት ነው። ዓለም ወደ ኋላ ትጎተናለች። ቤት ጥለን ለመሄድ ብዙ ነገር በቃ ያለው ነገር ይጎተና ሀሳብ ይይዝብናል ማለት ነው። እና በወንጌሉ ሰዓት በኪዳን ሰዓት ተገኝቶ መገልገልና መስማት ሕይወት ስለሆነ ነው። ቀድማችሁ መገኘት ያስፈልጋል። ኪዳን ማድረስ ኪዳን እጅግ ትልቅ ጸሎት ጌታ ቀጥታ ለደቀ መዛሙርቱ ያስተማራቸው ነው። ከትንሣኤ በኋላ 40 ቀን ከነሱ ጋር እየተገለጸ ያስተማረው ጸሎት ነው። ኪዳን ሊጦን መሰቁ ትልቅ ጸሎቶች ናቸው እነዚህ። ስለዚህ ይህንን የሰማ ሰው ኃጢአት ሁሉ ይደመሰስለታል። የሚጸልየው ሰው እጅግ በጣም ክብር አለው እና
አባቶች ተነስተው ኪዳን ለማድረስም እንኳን 9 ሰዓት ተነስተው በዚህ ሰዓት በሌሊት ብርድ ሳይፈሩ ምንም ሳይፈሩ ተነስተው መጥተው እስከ ኪዳን ድረስ የሚደርሰው ጸሎት አለ። እናንተ ልትገኙበት ተብሎ ቀድሞ ኪዳን የማይደርሰው ማለት ነው። ምእመናን እንዲመጡ ተብሎ ተአምር ማለት አንዳንዴ ያሰለፍሉታል። ለምን ሲባል ምእመናን የሉም። አየህ ምእመናን እስኪመጡ ድረስ እንጠብቃቸው ይላል። ምን ያክል አባቶች እንደሚያስቡ ማለት ነው። ሲመጡ ይነበብላቸው እመቤታችን ስሟ ድምጿን ይስሟት ተአምሯን ይወቋት ብለው ያቋዩት እዛ ተደርጎ እንደገና ደግሞ እዚያው ያለበት ቅድም አንበቦት አይደል ተደርጎላቸዋል አይደል? ለማን ተብሎ ነው? እነሱ ለልጁ 11 ሰዓት ላይ ተደርጓል። ሁለተኛ ለእናንተ የተነበበው ማለት ነው። ሁለተኛ አውደ ምሕረት የሚነበበው ምእመናን ይስሟት እናታቸውን የእናታቸውን ዜና ተአምሯን ይጥገዋት ይስሟት ይደሰቱባት ተብሎ ለእናንተ ነው የሚነበበው ማለት ነው። ክብር ለአምላካችን ይሁን። እስኪ እግዚአብሔር እናመስግኑት። ወደ ርዕሳችን እንመለስ። በሉቃስ ወንጌል ምዕራፍ 24 ቅድም እንዳልኳችሁ ማለት ነው ቁጥር 45 ላይ ያለው ነው መነሻ ያደረኩት። ጌታ ከተነሳ በኋላ ደቀ መዛሙርቱ ተበታትነው ጠፍተው ነበር። በየፊናቸው ተበታትነው ነበር፣ ደንግጠው ማለት ነው። የጌታን መከራ ያየ ሰው ያ ሐዋርያ ዮሐንስ ፍቁረ እግዚእ የሚባለው ከድንግል ማርያም ጋር ከመስቀሉ ስር ስለተመለከተ ከመስቀሉ ስር ሆኖ ያለቅስ ስለነበረ ችንካሩን ስላየ የእሾህ ዘውዱ ጉንጉኑን ስላየ የሥጋውን መበጣጠስ ስላየ የግርፋቱን መከራውን ስለተመለከተ በፍጥሞ ደሴት ሆኖ ይገርማችኋል። እድሜው ትልቅ ረዘም ያለ እድሜ የተቀመጠው ዮሐንስ ነው። 96 ዓመተ ምህረት ነው የቆየው እሱ 96 ዓመቱ 96 ዓመት ድረስ እስከ ዕለተ ሞቱ ድረስ እንዳለቀሰ ጨረሰው ነው። ያን መስቀሉን መከራ እየተመለከተ ምንም አይነት አይታየው። ሙሉ እድሜውን በሙሉ መከራውን በማየት ያለቅስ ነበር። ሁልጊዜ ዓይንህን ከመስቀሉ ስራ ታንሳ የተባለው ለዛ ነው። ሁልጊዜ ያለቅስ ነበር። ለዚህ ነው አባቶቻችን መነኮሳት ዮሐንስ ወንጌልን ሁልጊዜ እንደ ጸሎት ይጠቀሙታል፣ ያነቡታል። ዮሐንስ ወንጌልን እንዳለቀሰ ነው የሚኖረው። ስለዚህ ያን መከራ ያዩ ደቀ መዛሙርት ተበታተኑ ይላል። ግማሾቹ በአንድ በተዘጋ ቤት በማርቆስና በማርያም ቤት ተዘግተው አይሁድ እንዳያገኟቸው የጌታ ተከታዮች ናቸው ተብለው እነሱ መከራ እንዳያጠሩባቸው ፈርተው መንፈስ ቅዱስ ከዛም በፊት አላደረባቸውም የነበረና ተራ ሥጋ ስለያዙ ሥጋ ፈሪ ነው፣ መኖርን ይፈልጋል ሥጋ። አንድ ቦታ ተጠራቅመው በተዘጋ ቤት ይጸልዩ ነበር፣ ይከራከሩ ነበር። እንዲሁ የጌታ ነገር እያሉ ምን ይሆን መጨረሻው እየተባሉ ሳለ ጌታ ግን እነሱን መፈለግ ጀመረና ከኢየሩሳሌም 60 ምዕራፍ የምትርቅ ኤማሁስ የምትባል ሰፈር አለች። 2 ደቀ መዛሙርት ከሌሎቹ ከ9 ደቀ መዛሙርት ከ10 ደቀ መዛሙርት ተለይተው ይሸሻሉ ወደ ሰፈራቸው ወደ ነበሩበት መጀመሪያ የነሱባት ሰፈር ወደ ኤማሁስ እየተጓዙ ስለሱ ይነጋገራሉ። ስለማን? ስለ ክርስቶስ ይነጋገራሉ። ተመልከቱ። ሕያውን ከሙታን መካከል ስለመፈለግ ጉዳይ እንዴት ያ ጌታ ኢየሱስ አይገርምህም? እኛ እኮ እስራኤልን ነፃ ያወጣል ይቤዣል ብለን እናስብ ነበረ። ሰቅለው ገደሉት። በቃ አሁን በቃ የት ነው የምንኖረው ከዚህ በኋላ ምንድነው የመጨረሻችን እያሉ በጠራራ ፀሐይ እየተወለቡ መንገድ ይጓዛሉ። ተርበው ማለት ነው። እርቧቸዋል። መንገድ የተጓዙ 60 ኪሎ ሜትር መንገድ ነው ርቀቱ። በእግራቸው ተስፋ ቆርጠው ማለት ነው። በሚጓዙ ሰዓት የኔና የእናንተ ጌታ ተስፋ እንድንቆርጥ አይፈልግም። ተስፋ አትቁረጡ ወገኖች።
ክርስቲያን ተስፋ አይቆርጥም ይባላል አይደል? ለዚህ እኮ ነው ክርስቲያን ተስፋ አይቆርጥም። ክርስቲያን የዘላለም ሀገሩ እግዚአብሔር ነው። የዘላለም ሀገሩ ማለት ነው። እኛ ሀገራችን በሰማይ ነው። የልጅ ምድር ጉንድራታችን ከመቶ ማታልፈናል። ከአንድ እስከ መቶ ባለው መካከል እንጠራለን። አስተውሉ። የትኛውም ሰው 900 ዓመት 930 ዓመት የኖረው አዳም አልኖረባትም ምድር። በቅድሚያ የመጀመሪያ የፍጡራን በኩር የሆነው የመጀመሪያ የእግዚአብሔር የእጅ ሥራ የሆነው ማለት ነው። የእግዚአብሔር የእጅ ሥራ የሆነው እንኳን በዚህ ምድር ላይ 930 ዓመት ብቻ የኖረው። በዕድሜ ሪከርድ የሰበረ ሰው አለ። ብዙ ማቱሳላ ይስጣችሁ ይላሉ አባቶቻችን አይደል? ሲመርቁ ዕድሜ ማቱሳላ ይስጣችሁ ይላል። የሚገርም እኮ ነው። 969 ዓመት በምድር ላይ የኖረ ግን ኖረን ከዛም በኋላ የለም። ሁሉም ሄደዋል። ተመልከቱ። ስለዚህ በዚህ ምድር ላይ የሚኖርበት አጭር ነገር ስለሆነች እነሱ ቀለዮጳና ቶማስ ይባላልና ስለ ክርስቶስ እየተነጋገሩ በፀሐይ እየጠወለጉ ሲሄዱ የእና የእናንተ ጌታ ተስፋ ቆርጦ የሄዱ ሰዎች ለመመለስ ከኋላቸው ላይ ደርሳል። አብሯቸው መጓዝ ጀመረ። እንደ መንገደኛ አሁን እንደሚጓዝ መንገድ ማለት ነው። እንደምን ዋላችሁ አላቸው። እግዚአብሔር ይመስገን። ስለ ሁለቱ ስለ አንዱ ጌታ እየተነጋገሩ ሲሄዱ እየጠወለጉ ሲሄዱ አዳመጣቸው፣ አስጨረሳቸው ንግግራቸውን። እኛም አንተ ወንድሜ እንደው እስራኤል ነፃ ያወጣል እሱ ይነግስልና እኛን በቀኝና በግራ ሚኒስትሮች አድርጎ ሹሞ እስራኤልን እንገዛለን ብለን አስበን ነበረ። የናዝሬቱ ኢየሱስ በጣም የሚያሳዝነው ያ ሁሉ በረከት፣ ያ ሁሉ ቃል፣ ያ ሁሉ ትምህርት፣ ያ ሁሉ አዛርና አስነስቶ እንደው ይገርማል፣ ያሳዝናል እያሉ ምንድን ነው የምትነጋገሩት? ስለማን ነው የምትነጋገሩት አላቸው። ተመልከቱ፣ አያችሁ፣ ስለማን ነው የምታወሩት አላቸው። አልሰማህም? አንተ ከየት ሀገር ነው የመጣኸው? አንተ ነው እንግዳ አለ ኢየሩሳሌም አሉት። አንተ የኢየሩሳሌም እንግዳ ነህ? በኢየሩሳሌም የሆነውን ሰሞኑን የተደረገውን ነገር አላወቅህምን? ስለማን አላቸው። ስለ ናዝሬቱ ኢየሱስ አየህ። ስለማን መሰከሩ? ስለማን አሉ? ስለ ናዝሬቱ ኢየሱስ። አልሰማህምን? የሆነበትን ነገር ምን ሆነ አላቸው። ራሱ ተመልከቱ፣ ምን ሆነ አላቸው። እኛማ እስራኤል ነፃ ያወጣል ብለን ይቤት ጀነን ያሰበው ካህናትና ሊቃነ ካህናት ተሰብስበው ስቅሎ ብለው ሰቀሉት፣ ገረፉት፣ ደበደቡት፣ ወደ መስቀል ላይ ያወጡት፣ ቸነከሩት፣ ሞተ፣ ገደሉት፣ ሰቅለው ገደሉት። አዘን በጣም እንደዚህ አይነት ተአምር ታሪክ ተሰርቶብን አያውቅም ነበረ፣ በጣም ያሳዝናል እያሉ የጠወለጉ ሲሄዱ መሸባቸው። ከዛ እናንተ ከእምነት የዘገያችሁ በኦሪትና በነቢያት በመዝሙራት የተጻፈው ዘንድ ይፈጸም ዘንድ አይገባምን? እሱ የመጣው ሊሰቀል፣ እሱ የመጣው ሊሞት፣ እሱ የመጣው ሊነሳ አይደለም የመጣው አላቸው። ደግሞ ይገርምሃል፣ ከሴቶች መካከል ከእህቶቻችን መካከል ወደ መቃብሩ ወርደው ያዩትም አሉ፣ ተነስቷል ያሉም አሉ፣ በቀጠሮስ የነገሯቸው አሉ፣ እኛ ግን አላየናቸውም የመሰከሩም አሉ ብለው ደግሞ ጭራሽ ስለ ቅዱሳት አንስት ይመሰክሩለታል። እንዲህ እያሉ እየወቀሳቸው እያስተማራቸው መሸ። በሀገራችን እንግዳ በጊዜ ከደረሰ መጥኖ ነው የሚሄደው። የሚደርስበትን ሀገር መጥኖ ነው የሚሄደው። እንግዳ መንገደኛ መሸት ካለ የሌሊት ባለስልጣኖች አራዊቶች አሉና ራሱን አሳልፎ ለአራዊት መስጠት ስለሌለበት ወደ ምን ነው የሚሄደው? ወደ ማረፊያ አካባቢው ቤት ካለ አስጠጉን የዝጋ ዛሬ መንገደኛ ነግሮ ይጠጋል። አብሮ ሰው ካለ ደግሞ እድህር ይባላል። እድህር
መሽቷል። ቤት አለ። ቤት ማነው? ቤት ማነው? የእግዚአብሔር ነው ቤት ይባላል። እነዚህ ሰዎች ግድ አሉት። እኖራል አይሄዳለሁ አለ ጌታ። አያችሁ አርአያው ነው። እንግዲህ እነሱም እንግዳ ተቀባይ እንዲሆኑ እንደ አብርሃም እንደ ይስሐቅ እንደ ያዕቆብ በእንግዳ መቀበል ትምህርት ሊያስተምራቸው ሊያስተምረን ትህትና ሊያስተምረን እሱም እንደ እንግዳ አይ ልሂድ ሰው ይደረደራል። ዘሎ ትልቅ አይ ልሂድ ይደርሳለሁ ችግር የለም ይላል። ግድ ሲባል ግን እውነታቸው ነው። ሰው እያለ ብሎ እሺ ብሎ ይገባል። ስለዚህ አብሯቸው ያድር ዘንድ ግድ አሉት። ጠየቁት። እሱን እሻልና ገባ። ሰው ሲገባ ወደ ቤታችሁ ቤት ሲገባ በመጀመሪያ በሀገራችን የእግር ውሃ ነው የሚቀርበው አይደል? የእግር ውሃ ነው የሚቀርበው። የሚያጠብ ልጅ ካለ ተጠርቶ ያጥባል። አለበለዚያ ራሳችን ቢሆን እንደ ክርስቶስ ዝቅ ብለን እግሩን ማጠብ ተገቢ ነው። ይሄ በረከት ነው። የዛሬ ትውልድ አሁን እንኳን የእንግዳ እግር ላጠብ ቀርቶ የአባትና የእናትን እግር ለማጠብ እንኳን እጅግ ይጸየፋል። ወገኖች በጣም ትልቅ በረከት የሚያስገኛል። እጅግ ይጸየፋል። የአባትና የእናት እግር እንኳን ለማጠብ ግን ወገኖች፣ ሕፃናት ወንድሞች በእውነት የአባትና የእናታችን እግር ውለው ከስራ ውለው ሲመጡ እናትን ከቤት ብቱን ስትባዝን ስትደክም የልጆቿን ልብስ የልጆቿን ቀለብ የባባ ኩሽናው እጅግ ከባድ ስራ ነው። የኩሽናው ስራ ሰፊ ስራ ነው። ሰው የማያውቅላቸውን እንጂ ወንድ አይረዳም። የሚያደክም አይመስለው። የራሱን ስራ ብቻ ነው የሚመለከተው። ከውጭ ተሯሩጦ የሚያመጣትን ብቻ ነው የሚያስበው ወንድ። ከቤት ውስጥ ግን እናቶች እጅግ ዝለው ነው የሚሆኑት። ልብስ መቀየር እንኳን ጊዜ ያገኙ ለማለት እንኳን ጊዜ የላቸው። ልጅ ያለቅስባቸዋል፣ ያጠራሉ፣ እሳት ያቃጥላሉ፣ ወጥ ይሰራሉ፣ እንጀራ ይጋግራሉ፣ ውሃ ይቀዳሉ፣ ልብስ ያጥባሉ። እጅግ የቤቱ ስራ እጅግ በጣም ከባድ ነው። አወጣው። ስለዚህ ማታ ላይ እማዬ ልጠልሽ እስቲ ግርሽን በያዝኝ ምሽት አርገጥሽ ቆርጨሽ ተኛ ትመርቂኛለሽ ይባላል። አባዬ ከስንት ቦታ ነገር ይሰራው ነው ሳእጣይ ሳትባይ የእግር ውሃ ይፈቀረብ ማለት ይቻላል። አባዬ ጫማህን አውልቀው እግርህን ልጠብ ወይም ውልቅ አድርጎ ማስቀመጥ እግር ማለት ተባረክ ልጅ አትባሉ፣ እደግ ልጅ አትባሉ፣ እደጊ ትዳርሽን ያብራልሽ፣ ብሩክ ሆይ ለከፍተኛ ደረጃ ያንቃሽ ያንቃ የሚለው ምርቃት በገንዘብ ይገኛል። ማነው መንገድ ላይ ወጥቶ የሚመርቅህ ዝም ብሎ? የአባቶች ምርቃት በረከት ዘውድ አክሊል ነው ወገኖች፣ አክሊል ነው። ተማሩ። እነሱ የእግር ውሃ አቀርበው ወዲያውኑ ምን አደረጉ? የእግር ውሃ አቀረቡ ማለት ምን ታቀርበው? ማዕድ ነው ይመጣል፣ ምግብ ይመጣል። እንግዳ ሲመጣ ውሃ ከቀረበ በኋላ እጅ ውሃ ይመጣል፣ እግር ውሃ ይመጣል። ከዚህ በኋላ ምግብ ነው የሚመጣው። ምግብ ያቀረቡ ደቀ ክርስቶስ ሰፈራቸው ነው፣ ቤታቸው ነው። እነሱ ምግብ ቀረበለት። ምግብ ከቀረበለት በኋላ ጌታ ምን አደረገ? ባረከው ነው የሚለው፣ አመሰገነ። አያችሁ፣ ምግብ ሲቀርብ ምን ይደረጋል? ምን ይደረጋል? እንዴት ነው ነው ሲንገሩኝ በሞቴ ከቤት ሲቀርብላችሁ እናት በመወሰን እንጀራ ታቀርባለች። አባቶች ምን ታደርጋላችሁ? ንገሩኝ እስኪ ንገሩኝ። ባርጎ የሚያበላ ሰው ብቻ ንገረኝ። ወንድ የሴት ራስ ነው የሚለው ወንድ ነው ባራጅ። እስኪ ምንድነው የምትሉት? አትፈሩ፣ ንገሩኝ። ቁጭ ጭማቂ ታደርጉት ሲቀርብ ድረስ ታደርጉት የለም ይባረክ አራው ዲፋልቶ እንደዚህ አባታ እስኪ ንገሩኝ። አባታችን ያችሁ ትስላላችሁ አይደል? ታዲያስ ሞሰቡ ሲቀረብ ይባረካል። ከተባረከ በኋላ ምን ይባላል? ማዕደ አብርሃምን የባረከ አምላካችን ማዕዳችን ባርክልን፣ ቀድስልን። ለእኛ እንደዚህ የምንበላውን እንደሰጠን ሁሉ በውጭ ዳሪ በተለያየ በበረንዳ ላይ በሆስፒታል በጸበሉ የወደቁት ሊበሉትን ያጡትን ሰዎች ሁሉ እንድታበላቸው ቅዱስ ፈቃድ ይሆንልን። አምላኬ ሆይ ለእኛ እንደሰጠህን ለሌሎቹ ላጡትም ታበላቸው ዘንድ ያንተ ቅዱስ ፈቃድ ይሆንልን ብሎ አባታችን ሆይ ይደገማል። ከተደገመ በኋላ ቆረስ አድርጎ በቅድሚያ ለባለቤቶች ከዛ ለልጆቹ
ተቆርሶ ሲሰጥ በረከተ አብ ወወልድ ወመንፈስ ቅዱስ ተብሎ ይሰጣል አይደል? እስኪ በሉት በረከተ አብ ወወልድ ወመንፈስ ቅዱስ የአብ የወልድ የመንፈስ ቅዱስ በረከት እንካችሁ ማለት ነው። የአብ የወልድ የመንፈስ ቅዱስ በረከት እንካችሁ በብሩክ ዘይመጽእ ለስመ እግዚአብሔር የሚለው ነው። በእግዚአብሔር ስም ተባረከ የሚመጣው ነገር ሁሉ የተባረከ ነው ማለት ነው። እነሱ ደግሞ ምን ይላሉ? ይምጻእ ኀቤየ መንፈስ ቅዱስ። አያችሁ፣ የመንፈስ ቅዱስ በረከት ወደ እኔ ይምጣ ይደረግልኝ ይሁንልኝ ማለት ነው ተብሎ ሲበላ አያልቃችሁም። ትንሹ ያጠግባችኋል፣ ስስት ይጠፋል፣ ትንሹ ለብዙ ይበቃል ማለት ነው። ታስተውሉ ጌታ 5ቱን እንጀራ 2ቱን ዓሣ አበርክቶ ለ5,000 ሕዝብ አብልቶ 12 መሶብ ቅርጫት ተረፈ የሚለው ከየት መጥቶ ነው? አያችሁ፣ እግዚአብሔር የበረከት አባት ስለሆነ በስሙ ከተሰጠ ይበረክታል ማለት ነው። ስለዚህ ባረከ እግዚአብሔር አምላካችን ኢየሱስ ባረከ፣ አመሰገነና ቆርሶ ሰጣቸው ይላል። ምን አደረጋቸው? ምን አደረጋቸው? ተናገሩ። ምን አደረጋቸው? ቆርሶ ሰጣቸው። ቡራኬ የመጣው እንደዚህ ነው። ቆርሶ ሰጣቸው። ልክ ከቀመሱ በኋላ ያን የተባረከውን እንጀራ ሲቀምሱት ምናቸው በራ? ምናቸው በራ? ዓይናቸው በራ፣ ተገለጸላቸው። ክብር ለአምላካችን ይሁን። የተደፈነው ልቦናቸው ተገለጸ። የተሸፈነው ዓይነ ሕሊናቸው ተገለጸላቸው፣ በራላቸው። በቃ አብሮ ክርስቶስ ለካ እኛ ዓይናችን ተሸፍኖ ያላየነው፣ ለካ እኛ ኃጢአት የምንሰራው ዓይነ ሕሊናችን ተሸፍኖብን እኮ ነው። የክርስቶስ መከራ ስላላየነው እኮ ነው፣ ስላልተገለጸልን እኮ ነው። በቃል ብቻ ስለምናውቀው እኮ ነው፣ በተግባር ስላላየነው እኮ ነው። አላየነው በተግባር ዓይነ ሕሊናችን አልተሰበረም፣ ተደፍሯል፣ ተዘግቷል። በራሳችን የሚያጣላን ዓለም በአንዱ ላይ የሚነሳው አንዱን ካልገደለ ክብር የማይመስለው መልካም የሆነለት የማይመስለው ዓለም አእምሮ ስለተሸፈነበት ነው። የተባረከውን ቂጣ መብላት ያስፈልጋል። የተባረከውን እንጀራ መጉረስ ያስፈልጋል። መባረክ ያስፈልጋል። ባራኪ መፈለግ ያስፈልጋል። ባራኪ ክርስቶስ ነው። ባራኪ ድንግል ማርያም ናት። ተመልከቱ፣ አባታችን ሆይ ብለን ስንጸልይ እናታችን ሆይ ብለን እንጸልያለን አብረን። ያለ እሷ ምስጋና የለም፣ ያለ እሷ ሥጋ ወደሙ የለም። ከመንበሩ ላይ የተቀመጠችው እሷ ራሷ ናት። ልጇን አቅፋ ከእሷ የነሳውን ሥጋ ከእሷ የወሰደውን ደም ነው የምንበላው። አእምሮ ልቦናቸውን ከፈተላቸው። በዚያን ሰዓት ከነሱ ተለየና ተለየ። ወዲያውኑ እሱ ተሰወራቸው። ወደ የት ሄደ? ወደ ኢየሩሳሌም፣ ወደ ብዙዎቹ። እነሱን አእምሯቸውን ገለጸላቸው። እራሱ ክርስቶስ መሆኑን ካወቁት በኋላ እቤታችን እንዋል እንደር አላሉም። ተመልሰው ወደ መጡበት ወደ ኢየሩሳሌም መጥተው ተመለሱ። ሄዱና ከ9 ደቀ መዛሙርት ጋር ተቀላቀሉ። ከ10 ጋር ተቀላቀሉ። አገኟቸው። ያሉበትን ስለሚያውቁ እንደ ጴጥሮስ ሄደው ያደረገላቸውን ነገር ልባችን እየተቃጠለ መንገድ ላይ አግኝተነው ኢየሱስን መጀመሪያ ላወቅነው ነበረ። እኛ ስለሱ ስንነጋገር እሱ ግን ምንድነው ጠየቀን? እንደ እንግዳ እንደ ሌላ ሰው ጠየቀን። ሲመሽ እኛ ቤተሰብን አስገደድነው። ሊያድር ገባ። ምግብ አቀረብንለት፣ ባርኮ ሰጠን። ልባችን ቃጠለ። የነበረው ወርቃ ተዘንጎብን ነበረ። የባረከውን ምግብ ስንበላ ልቦናችን ተገለጸና አየነው ክርስቶስን አላቸው። ኢየሱስ ክርስቶስን አየነው። ከዛም ተሰወረብን አሏቸው። እንዲህ እያሉ እነሱም ሰጥተው እያዳመጡ እያለ በተዘጋ ቤት ጌታ የእኔና የእናንተ አምላክ ክብር ለስሙ ይሁን፣ ክብር ለስሙ ይሁን። አምላካችን እግዚአብሔር ገናናው አምላካችን፣ ጭንቀታቸው የሚገድለው አምላክ እነሱ ያን ታሪክ ሳይጨርሱ ብቅ አለና በተዘጋ ቤት ገባና መካከላቸው ላይ ቆመና ሰላም ለእናንተ ይሁን አላቸው። አሁን ሰላም ለእናንተ ይሁን በለን እግዚአብሔር አሁንም ለሀገራችን ሰላም ያድርልን፣ ለሕዝባችን ሰላሙን ይስጠን።
እርስ በርስ ፍቅር ይላክልን፣ የእርስ በርስ የፍቅር ወይን ያጠጣን። ሰላም ለእናንተ ይሁን አላቸው። ደነገጡ። ሰላም ለእናንተ ይሁን አላቸው። አይ እግዚአብሔር ሰላምታ እንዴት ደስ ይላል! በሲኦል ተጨንቀው እያሉ እና አዳም ሰላም ለኩልክሙ ብሎ አዳም ለምስጋና ብድግ ሲል ምስለ መንፈስ ቅዱስ ልጆቹ ራሱ በሲኦል ቦጋለላቸውና ሰላም ለእናንተ ይሁን አላቸው። በሲኦል ወርዶ ክብር ለአምላካችሁ በዛላችሁ የጨለማውን ሰበረው፣ የጨለማውን አበጋዝ፣ የጨለማውን ብርታት ሞት ሆይ መውጊያህ የት አለ? ሞት ሆይ አጽምህ የት ጠፋ? ያለው ኢሳይያስ በዛ ነው። አስቀድሞ ተመልከቱ። 750 ዓመት ዓለም ላይ ነበረ ጌታ ሳይወለድ ኢሳይያስ። የጌታ ወደ ሲኦል መውረድ ተመለከተና የሲኦል መበርገግ፣ የሲኦል ሰንሰለት መበጣጠስ ተመለከተና ሞት ሆይ መውጊያህ የት አለ? ሞት ሆይ የአሸናፊ የት ገባ? ያ ጉልበትህ፣ ያ መርገጥህ፣ ያ ኃያልነትህ የት ወደቀ? የት ገባ ነው። ሰላም ለእናንተ ይሁን አላቸው። በሲኦል የነበረ ጨለማ ደራሽ ጠፋ። ብርሃን ነዋ። አነ ውእቱ ብርሃኑ ለዓለም ብሏል ጌታ ራሱ። አነ ውእቱ ብርሃኑ ለዓለም። የዓለም ብርሃን እሱ ስለሆነ ብርሃኑን ሸፈነላችሁ በብርሃን። ደስ አላቸው ከነልጆቹ፣ ደስ አላቸው ተቀበሉት። ተመልከቱ፣ ደስ አላችሁ? የአዳም ብርሃን እናንተ ብርሃን አይደል? እንደዚህ ሁሉ ሰላም ለእናንተ ይሁን ናቸው። ጨንቋቸው ስለነበረ የሚያደርጉትን አጡ፣ ደነገጡ፣ አትደንግጡ አላቸው። ምን አላቸው? አትደንግጡ። እኔና እናንተ እንድንደነግጥ አይፈልግም። ማንም ያስደነግጠንም አይፈልግም እግዚአብሔር። አትደንግጡ፣ እኔ ነኝ እንደምታዩት አላቸው። ለመንፈስ ምንና ምን የለው ነገር ይስራው። ለመንፈስ ስጋና አጥንት የለው። ከነጋራችሁ እስኪ አገር ነው እየሰማነው ነው። እሺ ዘይ ባልታችሁ ለመንፈስ ምን የለው? ስጋና አጥንት የለውም። እሱ ስጋና አጥንት አለው። ከነስጋው ነው የተነሳው። መንፈስ ቢሆን ግን ወይ ሚካኤል ወይ ገብርኤል ቢሆን ስጋና አጥንት ይኖረዋል? የላቸውም። ስለዚህ መናፍስት ስጋና አጥንት የሌላቸው እንደሆኑ ነገራቸው ማለት ነው። እንደምታዩኝ የራሴ ነኝ አላቸው። እኔ ራሴ ነኝ። ስለዚህ ምልክት ደግሞ አላቸው። የጌታ ምልክት ነገረኛ ሆነ። 50 ብር ሸለመው። የጌታ ምልክት ምንድን ነው? በዛን ሰዓት ጎበዝ የተወጋበትን፣ የተሰነከረበትን፣ የተገረፈበትን ቁስሉ ነው ምልክቱ። እንደምታዩኝ እኔ የተሰቀልኩት ራሴ ነኝ፣ የሞትኩት ራሴ ነው የተነሳሁት። ኑና እጄንም እግሬንም እዩኛል። ቆሙ፣ ተመለከቱት። ራሱ ቁስሉ ባለበት፣ ግርፋቱ ባለበት ቁጭ አድርጎ አሳያቸው። ከሞት የተነሳው ተመልከቱ። ከመቃብር ላይ ወጣው የወንድ ላሉ የተነሳ አምላክ ነው። አሳያቸው። አመኑ፣ ደነገጡ። አመኑ። በዛን ሰዓት ነው ቶማስ ጌታዬ ብሎ በሌላ ምዕራፍ ነው ያለውና ጌታዬ አላምንም ብሎ ጌታ እጁን ካላገኝ ከጭንካው ላይ እጄን ካልጨመርኩኝ እግሩን ካላየሁት በቀር እኔ አላምንም ማለት ስለተቀላቱ ማለት አላምንም ማለት ያን ነው ቶማስ ና እጄንም እግሬን ዳስሰኝ አለ። እጁን ከእጁ ላይ ጫና ከቁስሉ ላይ ከጭንካው ላይ ጫን ሲያደርግ ጅማት ከጥሩ ፍህም ላይ ከእሳት ጣል ሲያደርጉት ጅማቱ ምን ይሆናል? ምን ይሆናል? ጅማቱ የስጋ ጅማት ምን ይሆናል? ይኮሳተራል አይደል? ይኮሳተራል። ልክ እንደሱ እጆቹ ወደ ኋላ ተሸናቀሩ፣ እንዲህ አረሩ ማለት ነው። የቶማስ እንዲህ ተጠቀለለ፣ ወደ ተኮሳተረ። መለኮት ነው አይነካ በደረሰ መለኮት አሁን የተነሳው ስጋ የሚያቃጥል የማይበላ የማይጠጣ የማይታመም የማይያዝ ዳግም የማይሞት በብርሃን የተጎናጸፈ ስጋ ነው የተነሳው። ስለዚህ መለኮት አላምንም ብሎ እጁ ስለተጫነበት ተኮሳተረ። እጁን የሌላ የናንተ ጌታ እንኳን ራሱ በስሙ የምንጠመቀው ጸበል
የሚጠጣ ጸበል ፈዋሻችን ነው። ጸበሉ ፈዋሻችን ነው። ቶማስ እጆቹን ዘረጋለት፣ አዳነው፣ ፈወሰው። ነገር ግን አንድ ነገር ነገረው። ቶማስ ሆይ የአመንህ እንጂ ያላመንህ አትሁን። ተጠራጣሪዎችን እንዳትፈጥር ሁን፣ ጽና፣ በርታ። ምን ያልኩህ ነው? ያመንህ እንጂ ያላመንህ አትሁን፣ እመን፣ አትጠራጠር ብሎ ገሰጸው፣ አስተማረው። በዚህ የተነሳ ስለማን ተናገረ? ስለ ኢትዮጵያውያን። እንግዲያስ ሳያዩ የሚያምኑ ብፁዓን ናቸው። አያችሁ፣ ሳያዩ የሚያምኑ ብፁዓን ናቸው አላቸው፣ አስተማራቸው። ስለዚህ በዚያን ሰዓት የእነሱንም አእምሯቸውን ስለገለጸላቸው በነቢያትና በመዝሙራት በኦሪት በሕግ የተጻፉትን መጻሕፍቶች ስለሱ ስለ ክርስቶስ የተነገሩትን ነገሮች በሙሉ ተረከላቸው፣ አስተማራቸው፣ እንዲያስተውሉ አደረጋቸው ማለት ነው። አእምሯችን ይግለጽልን፣ ልቦን ያሳድርብን። ስለዚህ ወገኖች አሁን እንደ ቀለዮጳና እንደ ቶማስ አንድም ሁለትም ሶስትም ሆነን በስሙ ብንነጋገር ስለ እግዚአብሔር ብናወራ ብንሰራበት እግዚአብሔር በማን ይገኛል? በመካከላችን ይገኛል። በእንኳን ሁሉ ሰው ቀርቶ ሁለትና ሶስት ነው ብንነጋገር ስለ እግዚአብሔር ይገኛል አምላካችን ማለት ነው። እንኳን የሁሉ ሕዝብ ተሰብስበን ስንማማር ደስ ይለዋል እግዚአብሔር። እግዚአብሔር አንድ ሰው እንዲጠፋ አይፈልግም። እያንዳንዳቸውን ሰብስቦ እንደገና አጽንቶ አስተምሮ ነው ወደ ዓለም ላይ ሂዱ ያላቸው ማለት ነው። ሁሉ መሐሩ ተብሎ አጽናፈ ዓለም። እናንተ የአባቴ ብሩካን ሹመኞች እናንተ ለእኔ በዚህ ነገር ምስክሮች ናችሁ አላቸው። ስለዚህ ልንመሰክር ያስፈልጋል። ሁልጊዜ በዓለም ላይ ብዙ ፈተና አለ፣ ብዙ ምንፍቅና ህይወት አለ። ተመልከቱ፣ ብዙ ምንፍቅና ህይወት አለ። ምስክር መሆን ያስፈልጋል። እኛ ስለዚህ ነገር ምስክሮቹ ያለው ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 3 ላይ እኛ ስለዚህ ነገር ምስክሮቹ ነን አለ። ስለምን? ስለ ማዳኑ፣ ስለ መሞቱ፣ ስለ መሰቀሉ፣ ስለ መነሳቱ፣ ዳግም ስለ መምጣቱ እኛ ምስክሮቹ ነን ብሎ በድፍረት ሲመሰክር 8,000 ሕዝብ አሳምኖ አድሯል። በአንድ ቀን ማለት ነው። 8,000 ሕዝብ በአንድ ያሳምነው። ስለዚህ ወገኖቼ የእኔና የእናንተ ጌታ ለእኛ ያደረገው በጣም እጅግ ሰፊ ነውና ቅዱሳት አንስትም ስለ መቃብሩ የመሰከሩት በጽናት ስለቆዩ ነው፣ በብርታት ስለቆዩ ነው። እግዚአብሔርን መፈለግ ያስፈልጋል። ከድንግል ማርያም ጋር መኖር ያስፈልጋል። ከእመቤታችን ጋር መኖር ያስፈልጋል። ድንግል ማርያም አማላጃችን ናት። ድንግል ማርያም እናታችን ናት። ትምክህተ ኩልነ ብለን የምናመሰግናት የሁላችን መመኪያ ነው የሚሏት አባቶቻችን። በትረ አሮን የአሮን በትር ነሽ። አያት እነ ዳዊት የዘመሩላት ያመሰግኗት በትንቢተ ነቢያት የተነገረላት ድንግል ማርያም ያለ ልጇ ያለ ድንግል ማርያም የሚሆን ነገር የለም። ሁለቱ እጅግ ለእኔና ለእናንተ እናትነት ፈጣሪነት አባትነት ናቸውና በቅፉ እንዳይለየን እግዚአብሔር አምላካችን ፈቃዱ ይሁንልን። ከድንግል ማርያም በረከት ያሳትፈን። ጌታችን አምላካችን ኢየሱስ ክርስቶስ አእምሮውን ልቦናውን ይግለጽልን። ይቆየን።